ናችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከ40 ዓመታችን በኋላ እድሜያችን እየገፋ በሚሄድበት ጊዜ የሐሞት ጠጠርን ለመከላከል የሚረዱ 10 ድንቅ የሆኑ ምግብና መጠጦችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሰዎች እድሜያቸው እየገፋ ሲሄድ ለሐሞት ጠጠር የመጋለጥ እድላቸው ይጨምራል። ከ40 ዓመት በኋላ የሐሞት ከረጢታችሁ ሐሞትን የመርጨት ብቃቱ ሊቀንስ፣ የምግብ መፈጨት ስርዓታችሁ ሊዘገይ፣ የሆርሞን ለውጦች በኮሌስትሮል መጠን ላይ ተጽዕኖን ሊያሳድሩ ይችላሉ። እንዲሁም ለዓመታት የተከማቹ ጤናማ ያልሆኑ የአመጋገብ ልምዶች ችግርን መፍጠር ሊጀምሩ ይችላሉ። የሐሞት ጠጠር የሚፈጠረው በሐሞት ውስጥ ያሉ ንጥረ ነገሮች በተለይም ኮሌስትሮል በሐሞት ከረጢት ውስጥ ወደ ትናንሽ ጠጠሮች ሲቀየሩ ነው። ጥሩ ዜናው ግን የምትመገቡት ምግብ የሐሞት ከረጢታችሁን በመጠበቅ ረገድ ትልቅ ሚናን ይጫወታል። ትክክለኛ ምግቦች ሐሞት በቀላሉ እንዲፈስ ይረዳሉ፣ ብግነትን ይቀንሳሉ፣ የኮሌስትሮል መጠንን ያስተካክላሉ፣ የምግብ መፈጨትን ይደግፋሉ፣ እንዲሁም ሐሞት ወፍሮ እንዳይረጋም ይከላከላሉ። ታዲያ ከ40 ዓመት በኋላ ለሐሞት ጠጠር የመጋለጥ ዕድልን ለመቀነስ የሚረዱ ምርጥ የሆኑ ምግቦችን ልንገራችሁ። አንደኛ ኦትስ ነው። ኦትስ በውስጡ በሚሟሟ ፋይበር የበለጸገ በመሆኑ የሐሞት ጠጠርን ለመከላከል ከሚረዱ ምርጥ ምግቦች ውስጥ አንዱ ነው። ፋይበር ደግሞ እነዚህን ይረዳል። ከመጠን በላይ የሆነ ኮሌስትሮልን ይቀንሳል፣ የምግብ መፈጨትን ያሻሽላል፣ ጤናማ የሐሞት እንቅስቃሴን ይደግፋል፣ ሐሞትም ከመጠን በላይ እንዳይወፍርም ይከላከላል። ኮሌስትሮል በሐሞት ውስጥ ሲከማች ወደ ጠጠርነት ሊቀየር ይችላል። ኦትስ ይህንን ትርፍ ኮሌስትሮል ከሰውነታችሁ ውስጥ ለማስወገድ ይረዳችኋል። ኦትስን ታዲያ ለመጠቀም ለቁርስ በኦትሜል ውስጥ ተመገቡ። በስሙዚ ውስጥ ኦትስን ጨምሩ። በአንድ ሌሊት በውሃ ወይም በወተት የዘፈዘፋችሁትን ኦትስን ከፍራፍሬ ጋር ተመገቡ። ጣፋጭ የበዛባቸውን የጥራጥሬ ምግቦችን ባልተቀነባበረ ኦትስ መተካት ያስፈልጋል። ታዲያ በጣም የጣፈጡ ስኳር የበዛባቸው የታሸጉ ኦትስን አስወግዱ። ከመጠን በላይ ስኳር ሜታቦሊዝምን በማዛባት ለሐሞት ጠጠር የመጋለጥ ዕድልን ይጨምራል። ሁለተኛ ፖም ወይም ደግሞ አፕል ነው። ፖም ፔክቲን የሚባል ለጤናማ የኮሌስትሮል መጠንና ለምግብ መፈጨት የሚረዳ የሚሟሟ ፋይበር አይነትን ይዟል። ፖም እነዚህን ሊረዳም ይችላል። የአንጀት እንቅስቃሴን ያሻሽላል፣ የምግብ መፈጨት መዘግየትን ይቀንሳል፣ ጤናማ የሐሞት ዑደትን እንዲኖር ይረዳል፣ ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ታዲያ ፖምን ከልጣጩ ጋር ተመገቡ። የተቆረጠ ፖምን በኦትሜል ላይ ጨምሩ። በዘይት ከተጠበሱ ምግቦች ይልቅ ፖምን ለምግብ መክሰስነት ተጠቀሙ። የፋይበር መጠንን ስትጨምሩ በቂ ውሃን ጠጡ። ፋይበር በተሻለ ሁኔታ የሚሰራው ሰውነታችሁ በቂ ፈሳሽን ሲያገኝ ነው። ሶስተኛ አረንጓዴ ቅጠላቅጠል አትክልቶች እንደ ስፒናች፣ ቆስጣ፣ ሰላጣ እና ሌሎች አረንጓዴ ቅጠላቅጠሎች በማግኒዥየም በአንቲ ኦክሲዳንቶችና በፋይበርም የተሞሉ ናቸው። እነዚህ ንጥረ ነገሮች እነዚህን ደግሞ ይረዳሉ። የጉበት ስራን ይደግፋሉ፣ የምግብ መፈጨትን ያሻሽላሉ፣ ብግነትን ይቀንሳሉ፣ የሐሞት ምርትንም ይደግፋሉ። ፋይበር የሌለው አመጋገብ ከምግብ መፈጨት ዝግመትና ከሐሞት ከረጢት መጨነቅ ጋር በእጅጉ የተያያዘ ነው። ለመጠቀምም በሾርባ ውስጥ ቅጠላቅጠሎችን ጨምሩ። በየቀኑ ሰላጣን አዘጋጁ። ስፒናችን በስሙዚ ውስጥ ቀላቅሉ። በእንቁላል ወይም በወጥ ውስጥ ቅጠላቅጠሎችን ጨምሩ። አራተኛ የወይራ ዘይት ነው። የወይራ ዘይት ጤናማ ስብን ይይዛል። ጤናማ ስብ ደግሞ ለሐሞት ከረጢት ጤና አስፈላጊ ነው። ስብን ሙሉ በሙሉ ማስወገድ
የሐሞት ከረጢት በትክክል እንዳይፈስ ስለሚያደርግ ለጠጠር የመጋለጥ ዕድልን ሊጨምር ይችላል። የወይራ ዘይት ታዲያ እነዚህን ይረዳል። ጤናማ የሐሞት ፍሰትን ያነቃቃል፣ የልብ ጤናን ይደግፋል፣ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል፣ የኮሌስትሮል መጠንንም ያስተካክላል። ታዲያ በመጠኑ ተጠቀሙ። ቀድሞውኑ የሐሞት ጠጠር ባለባቸው ሰዎች ላይ ብዙ ስብ በአንድ ጊዜ መውሰድ ህመሙን ሊቀሰቅስ ይችላል። የወይራ ዘይትን ለመጠቀም በአትክልት ላይ አፍስሳችሁ ተመገቡ። ለሰላጣ ማጣፈጫነት ተጠቀሙበት። በዘይት ለመጥበስ ከምትጠቀሙባቸው ዘይቶች ይልቅ ኦሊቭ ኦይልን መተካት ይመረጣል። አምስተኛ ቅባት ያላቸው አሳዎች ናቸው። ፋቲ ፊሽ የምንላቸው እንደ ሳልመን፣ ሰርዲን እና ማካሬል ያሉ አሳዎች ኦሜጋ ስሪ ፋቲ አሲድን ይዘዋል። ኦሜጋ ስሪ ፋቲ አሲድ ደግሞ እነዚህን ሊያደርጉ ይችላሉ። ብግነትን ይቀንሳሉ፣ የኮሌስትሮል ሜታቦሊዝምን ያሻሽላሉ፣ የጉበትና የሐሞት ከረጢት ጤናንም ይደግፋሉ። ትራይግሊሰራይድ የተባለውን የደም ቅባትንም ይቀንሳሉ። ለመጠቀምም በሳምንት ከ2 እስከ 3 ጊዜ አሳን ተመገቡ። በዘይት ከመጥበስ ይልቅ በመጥበሻ ላይ በማብሰል ወይም በኦቭን በመጋገር ተመገቡ። ስድስተኛ ባቄላ እናም ምስር ነው። ባቄላ እና ምስር ከመጠን በላይ ሳቹሬትድ ፋት ሳይኖራቸው ፋይበር እና የእጽዋት ፕሮቲንን ይሰጣሉ። እነዚህ የጥጋብ ስሜትን ያሻሽላሉ፣ የደም ስኳርን ያረጋጋሉ፣ ኮሌስትሮልን ይቀንሳሉ፣ የምግብ መፈጨትንም ያሻሽላሉ። የደም ስኳር መረጋጋት አስፈላጊ ነው፣ ምክንያቱም ኢንሱሊን ሬዚስታንስ እና ከመጠን ያለፈ ውፍረት ከሐሞት ጠጠር ጋር የተያያዙ ናቸው። ለመጠቀምም ለሾርባ ምስርን ጨምሩ፣ ባቄላን ከሰላጣ ጋር ተመገቡ፣ ሽምብራን ለምግብ መክሰስነት ተጠቀሙ። ሰባተኛ የሲትረስ ፍራፍሬዎች ናቸው። እንደ ብርቱካን፣ ሎሚ እና ግሬፕ ፍሩት በኮሌስትሮል ሜታቦሊዝም ውስጥ ሚና የሚጫወተውን ቫይታሚን ሲን ይዟል። ቫይታሚን ሲ ደግሞ እነዚህን ሊረዳ ይችላል። የሐሞት ስብጥርን ያስተካክላል፣ የኦክሲዲቲቭ ስትረስን ይቀንሳል፣ የበሽታ መከላከል አቅምንም ይደግፋል። አንዳንድ ጥናቶችም እንደሚያመለክቱት ዝቅተኛ የሆነ የቫይታሚን ሲ መጠን ለሐሞት ጠጠር የመጋለጥ ዕድልን ሊጨምር ይችላል። ለመጠቀም ታዲያ በውሃችሁ ውስጥ ሎሚን ጨምሩ፣ ትኩስ የሆነ ብርቱካንን ተመገቡ። ስኳር የበዛባቸውን የታሸጉ የፍራፍሬ ጭማቂዎችን ግን አስወግዱ። ስምንተኛ አቮካዶ ነው። አቮካዶ ጤናማ ሞኖ አንሳቹሬትድ ፋት እና ፋይበርን ይሰጣል። አቮካዶ እነዚህን ይረዳል፣ የኮሌስትሮል መጠንን ያሻሽላል፣ የሐሞት ፍሰትን ይደግፋል፣ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል፣ የጥጋብ ስሜትንናም የሰውነት ክብደትንም ለመቆጣጠር ይረዳል። ከመጠን ያለፈ ውፍረት ለሐሞት ጠጠር ዋና መንስኤ ስለሆነ ጤናማ ክብደትን መጠበቅ በጣም አስፈላጊ ነው። ለመጠቀም በሰላጣ ውስጥ ጨምራችሁ ተመገቡ። በሙሉ እህል በተሰራ ዳቦ ላይ ቀብታችሁ ተመገቡ። በስሙዚ ውስጥም መቀላቀል ትችላል። ዘጠነኛ ሙሉ እህሎች ናቸው። ቡናማ ሩዝ፣ ኪንዋ፣ ኦትስ ወይም ደግሞ ገብስና ሙሉ ስንዴ ከተቀነባበሩ እህሎች ይልቅ ብዙ ፋይበር እና ንጥረ ነገሮችን ይዘዋል። ሙሉ እህሎች የምግብ መፈጨትን ያሻሽላሉ፣ የደም ስኳርን ያረጋጋሉ፣ ክብደትንም ለመቆጣጠር ይረዳሉ፣ የኮሌስትሮል ክምችትንም ይቀንሳሉ። የተቀነባበሩ እህሎችን አስወግዱ። እንደ ነጭ ዳቦ፣ ኬኮችና የተቀነባበሩ ካርቦሃይድሬትሶች ሜታቦሊዝምን በማበላሸት ለሐሞት ጠጠር የመጋለጥ ዕድልን ይጨምራሉ። አስረኛ ውሃ ነው። ውሃ ብዙ ጊዜ ይረሳል፣ ነገር ግን የፈሳሽ እጥረት ሐሞት እንዲወፍር ያደርጋል። በቂ ውሃ መጠጣት ሐሞት በቀላሉ እንዲፈስ ያደርጋል፣ የምግብ መፈጨትን ይደግፋል፣ ሜታቦሊዝምን ያሻሽላል፣ የምግብ መፈጨት መዘግየትንም ይከላከላል። ውሃን በአንድ ጊዜ ብዙ ከመጠጣት ይልቅ ቀኑን ሙሉ በተከታታይ መጠጣትን ዓላማችሁ አድርጉ። ታዲያ ከ40 ዓመት በኋላ የሐሞት ጠጠርን ለመከላከል የሚረዱ ማድረግ ያለባችሁ ልምዶችን ልንገራችሁ። አንደኛ፣ ፈጣን የሆነ የክብደት መቀነስን አስወግዱ።
ክብደትን በጣም በፍጥነት መቀነስ ጉበት ወደ ሐሞት ውስጥ ተጨማሪ ኮሌስትሮል እንዲለቅ ስለሚያደርግ ለጠጠር መፈጠር ምክንያት ሊሆን ይችላል። ስለዚህ ደህንነቱ የተጠበቀው መንገድ ክብደትን ቀስ በቀስና በተከታታይ ለመቀነስ ጥረት አድርጉ። ሁለተኛ፣ ምግብን ደግሞ አታሳልፉ ወይም አትዝለሉ። ምግብን መዝለል የሐሞት ከረጢት የመርጨት ስራውን እንዲቀንስ ያደርገዋል። ይህም ሐሞት ለረጅም ጊዜ ተቀምጦ እንዲወፍር ያደርጋል። መደበኛ የምግብ ሰዓት መኖር ሐሞት እንዲንቀሳቀስ ይረዳል። ሶስተኛ፣ በዘይት የተጠበሱ እናም በጣም የተቀነባበሩ ምግቦችን ደግሞ ቀንሱ። እነዚህ ምግቦች የኮሌስትሮል መዛባትንና ብግነትን በሚያባብሱ ጤናማ ያልሆኑ ስቦችና ካርቦሃይድሬትሶች የተሞሉ ናቸው። አራተኛ፣ ንቁ የሆነ የአካል ብቃት እንቅስቃሴን አድርጉ። የአካል ብቃት እንቅስቃሴ ሜታቦሊዝምን ያሻሽላል፣ ጤናማ ክብደት እንዲኖራችሁ ይረዳል፣ የኢንሱሊን ሴንሲቲቪቲን ያሻሽላል፣ ለሐሞት ጠጠር የመጋለጥ እድልንም ይቀንሳል። ታዲያ ችላ ሊባሉ የማይገባቸው የማስጠንቀቂያ ምልክቶችን ደግሞ ካያችሁ ቶሎ ሕክምና ማድረግ ያስፈልጋል። እነዚህም በላይኛው የቀኝ የሆድ ክፍል ላይ ከባድ ህመም ከገጠማችሁ፣ ቅባት የበዛባቸውን ምግቦችን ከተመገባችሁ በኋላ የሚመጣ ህመም ካለ፣ ከሆድ ህመም ጋር የሚመጣ ትኩሳት ካለ፣ የቆዳ ወይም የአይን ቢጫ መሆን፣ የማይለቅ የማቅለሽለሽ ወይም የማስታወክ ስሜት ካለ፣ የሽንት ቀለም መጥቆር ወይም የሰገራ ቀለም መገርጣት እንደ አመድ መሆን ካለ እነዚህ ምልክቶች የሐሞት ጠጠርን፣ ብግነት ወይም ደግሞ ኢንፍላሜሽንን ወይም የሐሞት ቧንቧ መዘጋትን ሊያመለክቱ ስለሚችሉ የህክምና ክትትል ያስፈልጋቸዋል። ታዲያ ከ40 ዓመት በኋላ ለሐሞት ከረጢት ጤና ትኩረት መስጠት ከጊዜ ወደ ጊዜ አስፈላጊ እየሆነ ይሄዳል። ከባድ አመጋገቦችን ወይም ደግሞ የአጭር ጊዜ የማጽዳት ወይም ክሊንስ ዘዴዎችን ከመከተል ይልቅ ትናንሽ ዕለታዊ ልማዶች የበለጠ ዋጋ አላቸው። በፋይበር፣ በጤናማ ስብ፣ በአንቲ ኦክሲዳንቶችና በንጥረ ነገሮች የበለጸጉ ምግቦች ሐሞት በትክክል እንዲፈስና ለጠጠር መፈጠር ምቹ የሆኑ ሁኔታዎችን ለመቀነስም ይረዳሉ። ዓላማችሁ የሐሞት ጠጠርን ማስወገድ ብቻ ሳይሆን የምግብ መፈጨትን ማሻሻል፣ ሜታቦሊዝምን መደገፍ፣ ብግነት ወይም ደግሞ ኢንፍላሜሽንን መቀነስና የረጅም ጊዜ ጤናችሁን በተፈጥሯዊ መንገድ መጠበቅ መሆን አለበት። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እድሜያችን እየጨመረ ሲሄድ የሐሞት ጠጠርን ለመከላከል የሚረዱን በጣም ድንቅ የሆኑ 10 ምግብና መጠጦችን በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።